ዋናው እኮ መቅረት አይደለም አብርሃም። አሁን አንደኛ የነዚህ ልጆች አንተ የእድሜ ማራዘሚያ ክኒኒ ነህ። በቃ እኔ ምን አይነት በሽታ እንዳያሳስካቸው አላቅም። በቃ ልጆቹ አንተን ካልዋጡ ምንም መሆን አይችሉም። በቃ እድሜያቸው ሊረዝም አይችልም። ህመምተኛ ነው የሚሆኑት። አቅም ነው የሚያጡት። ያንተ መሄድ እዚህ ጋር ላሉት ሰዎች በጣም ኢምፖርታንት ጉዳይ ነው። በቃ ታስፈልጋቸዋለህ። ምክንያቱም እኔ እንጃ በቃ እኔ የማይለቅ በሽታ ሲይዛቸዋል። ምን አይነት በሽታ ሲይዛቸው እንደሆነ እግዚአብሔር ይወቀው። በቃ ያላንተ መንቀሳቀስ አይችሉም። ረስተውታል። አሁን እዚህ ጋር ሴትነታቸውን ረስተውታል። እዚህ ጋር መለማመጥ ውስጥ ነው ያሉት። በቃ ሄርሜላ ፉክክር ነው ያዘችው። በጣም ያንተ መሄድ ለሷን እንደሚጎዳት ሳትነግራት በመሄዷ በጣም እንደተጎዳች አይነት ነገር አክት የምታደርገው በቃ እንደከፋት የምትሆነው ሩታ እዚህ ጋር ስላለች ነው። ሩታ እዚህ ጋር ባትኖር ኖሮ ሄርሜላ እንደዚህ አትሆንም። አንተ በእነዚህ ሁለት ሴቶች መካከል ከሆንክ ምን ሊፈጠር እንደሚችል ታውቀዋለህ። ልትቋቋመው የማትችለው ፍቅር፣ እንክብካቤና መውደድ ወይም ፍላጎትን ነው ሊያሳዩ የሚችሉት። ያው ሩታ ብዙም እንደዛ አታደርግም፣ ግን የሄርሜላ ደግሞ ሌላ በሽታ ነው የሚሆንብህ። ሴትን እንድትፈራ ከሀገር ይሄው አሁን ሴትን እንድትፈራ ነው የሚያደርግህ። አንተ አሁን ወደ ሩታ መመለስ ፈርቻለሁ ምናምን ነገር እምነት አሳጥተኛለች ያልከው የሄርሜላ ሁኔታ አስጨንቆ ነው። ገብቼ እሷም እንደ ሄርሜላ ፍቅሯ እንደ ሄርሜላ ቢሆንስ፣ እንክብካቤዋ እንደ ሄርሜላ ቢሆንስ? ምክንያቱም የሄርሜላ እንክብካቤ በጣም ከመጠን በላይ ከመሆኑ የተነሳ ምክንያቱም ሳክስም ነው እንዳትሉት እንደገና እዚህ ጋር ደግሞ ሌላም ነገር ይቀማምሳል። የምርም ነው እንዳትሉት ደግሞ እንክብካቤዋ ምናምን ካያችሁት በቃ እንዳየር መንገድ ሆስተስ ሆነ። በስልጠና ነው የሚመስለው። በቃ ሆስተስ አይታችኋል። ፈገግ ነው የሚሉት። ኦሮሞ ነው፣ ጋምቤላ ነው፣ ምንድነው፣ ኬንያዊ ነው፣ አሜሪካዊ ነው ምናምን የለም። በቃ ዩቲዩብ ላቆም ነው። ቤተሰብ በጣም ነው እንትን ያለኝ ስችታለኝ። ለምን ጠፋሽ እንዳትሉ ከጠፋሁኝ ቤተሰብ ሰላም ነው። እንዴት ናችሁ? ላይክ ሼር እያደረጋችሁ እንግዲህ ፍሬው ቲዩብ አብርሃም ምን አይነት መድኃኒት እያቀመስካቸው ነው? በዛ ላይ ልክ እንደተመታ አድርገህ ተፈርክሰህ ነው የመጣኸውና አብርሃም እንደመታ እንደው ፍሬው ቲዩብ መቼ ነው ግን አቋም የሚኖር? መቼ ነው ግን እንደ ወንዶቹ ቆፍጠን ብለህ ተንቀሳቅሰህ የምትሰራው? አንተ በነገራችን ላይ አትንቀሳቀስም። እውነቴን ነው የምልህ። አንዳንዴ እንዴ ዳይበር አድርገውለታል እንዴ ከስራላለሁ እንዳይወልቅ ፈርተህ ነው እንዴ? ምክንያቱም አንተ ከሄርሜላ ራስ ላይ አትወርድም እንዴ? በመጀመሪያ አህያውን ትቶ ዳውላውን አለ። አንተ በመጀመሪያ ሩታን እንትን እንደማለት ምን አስነክታቸው ነው? ወንድ ነው አስነካቸው እንዴ? ምን አቃል ያስነካቸው? ቅመም ያስነካቸው፣ ቅመም አስነክቷቸው ነው እያሉ ነው። ቅመም እንደውም ባላቅም ቅመም ያስነክቷቸው ነው። ወንድ ነው። ወንድ ስለሆነ ነው እኮ እንደዚህ ሴቶችን እንትን የሚለው። ሄርሜላ ከረሜላ ደግሞ የአብርሃምና የአብርሃም ናት። ዛሬም ነገም ማስረግጬ የምነግርህ አትሽለጥለጥ። ፍሬው ቲዩብ ቁጭ ብለህ ቲክቶክ ላይ ቀሚስ እናልብስህና ያበሻ ቀሚስ ቡና ቅዳላቸው። ይሄ ነው እኮ ይቀር፣ ሌላ ምንም አልቀረህም። እንደው አጨበጨብክ፣ ግን የተሰጠህን ነገር እኔ ማወቅ ነው የምፈልገው። ምን አድርገው ሊሆን ደግሞ 100 ብር ቻሌንጅ ጀምረዋል አሉ። 100 ብር ገቢ ሊያደርጉልህ። አዎ እንደዚህ እያልክ ጎንበስ ቀና እያልክ እነሱን ካድም፣ ከዛ እነሱ ይልኩልሃል። እውነቴን ነው የምልህ አይሻልም?